በፍጹም እንደዚህ ሆነ አይቻትም ማቃት አይመስለኝም። ናኦዴ ዋናው ነገር ሁሉም ነገር ገብቷት ከልቧ መጸጸቷ ነው። እኔ ሁል ጊዜ መመኝ የነበረው በፍቅር የተሞላና ደስተኛ ቤተሰብ እንዲኖረኝ ነበር። ሶሪዬ እንደዚህማ በቶሎ ተስፋ አትቁረጪ። አውቃለሁ ከማንም በላይ ይቅርታ ልብ እንዳለሽ አውቃለሁ እና ይህንን ልብሽ የምትጠቀሚበት ጊዜውን ይመስለኛል። ናኦዴ እኔ እኮ እነሱን ይቅር ማለት ችግር የለብኝም፣ ግን ደግሞ ዋናው ነገር እነሱ ራሳቸውን ይቅር ይሉታል ወይ ነው። ምንድነው እዚህ ክፍል ውስጥ ራስሽን ለመቅጣት እየሞከርሽ ነው እንዴ? ፈጣሪ ካልቀጣኝ ራሴን በደንብ ቀጣለሁ ብለሽ ነው አክስቴ? የእናቴ ልጅ ስለሆንኩ ራስ ወዳድ ነኝ ብዬ ነው። የኔ ቆንጆ ላንቺ እኮ እንደዛ መሆኔ እኔም እኮ ጥፋት አለብኝ። ብቻ አክስቴ አንቺም ይቅርታ ልትጠይቂኝ ባልሆነ። አክስት እኮ ማለት ልክ እንደ እናት ናት። ይህ አባባል ዝም ብሎ የመጣ ይመስልሻል እንዴ? እናትሽ በተሳሳተ መንገድ ስትመራሽ በእርግጥ ዝም ማለቴ እኔንም ጥፋተኛ ያሰኘኛል። አክስቴ አንቺ በጣም መልካምና አስተዋይ ሴት ነሽ። አንቺም እኮ እንደዛው ነሽ የኔ ቆንጆ። ማንም ሰው እኮ ክፉም መልካምም ሆኖ አልተፈጠረም። ክፉንም መልካምንም ባህሪ የምናመጣው እኛው ራሳችን ነን። በትክክል እውነቴን ነው የምልሽ። አንቺ ላይ ያለውን ክፉ ባህሪ እናትሽ ናት ያጋባችብሽ። ህይወት የምርጫ ጉዳይ ናት ይባል የለ? ከአንቺ መልካሙን ባህሪ መውሰድ ነበረብኝ። የኔ ቆንጆ እኔ አስቤ ያሰጠውሽን ከየት ታመጫለሽ? ለዚህ እኮ ነው እኔ ጥፋተኛ ነኝ ያልኩሽ ያለሁት። አሁን ይቅር በይ ልልሽ ሳይሆን አክስትሽን አቅፈሽ እንድትስሚያት ነው የመጣሁት። እውነት ግን ይቅር ብለሽኛል አክስቴ? እኔ እኮ አንቺን ለመግደል ከእናቴ ጋር በጣም ብዙ ነገር ሳሴር የነበርኩ ሴት ነኝ። ሰርጌ በቀላሉ ትሞታለች ያለሽ ማን ነው? እንደ ድመት 7 ነፍስ ነው ያላት። እኔ አሁን አክስቴ አዊ የኔ በቀል አውራጅ እንዴት ነው የረዘምሽው? ካቀፍኩሽ ቆየሁኝ ማለት ነው። እውነትም ይሄ ጠረንሽ ናፍቆኝ ነበር የኔ ውድ ልጆች። ለእናንተማ እውነት ህይወቴን እሰጣለሁ። አክስቴ በጣም ወድሻለሁ። በይሽ አታልቅሽ፣ በደንብ ተነፋረቂ ነው ይወጣልሽ። ሰርጌ እንዴት ነሽ? አለሁልሽ። እኔ የምልሽ ፓንዶራን አላከርሻት? እባክሽ ሰርጌ ሶሊን በሰላም ትኖርበት፣ ነገሩን በይቅርታ መፍታቱ ነው የሚሻለው። ለዚህ እኮ ነው የኔ ቆንጆ ማታ ቆንጆ የቤተሰብ ራት አዘጋጅልልሽ ነው የመጣሁት። የቤተሰብ ስትይ እና ዜብንም ጨምሮ ነው አይደል እንዴ? እንደዚህ ስትይ እኮ ካዜብ ጋር ባንዴ ሽርክ ሆንሽ ትመስያለሽ። አውቃለሁ ሁለቱም የበደሉን በደል ይቅርታ የሚገባው እንዳልሆነ አውቃለሁ። ግን እንዲሁ ሳስበው አንጀቴን በሉት። ወይ የኔ ቆንጆ ያንቺን አንጀት ከበሉ ስለዚህ እራት መብላት አይጠበቅባቸውም ማለት ነው። ኧረ ይበላሉ። ለምንድን ነው የማይበሉት? እንደውም የይቅርታና ቆንጆ የፍቅር ማዕድ ነው የሚሆነው። ናኦድና እናቱን ስለጠሯቸው በርከት አድርገሽ ብትሰሪው መልካም ነው። ይሄ ደግሞ ራቱን ልዩ ያደርገዋል። በእሺ ለማንኛውም ወተሽ ለራቱ የሚያስፈልገውን ዕቃ ግዢ። እኔ የምለው የሚከብድሽ ከሆነ ሰራተኛ ልቅጠርልሽ እንዴ? ኧረ ችግር የለውም፣ ቆንጆ አድርጌ አሳልጠዋለሁ። እንግዲህ በደንብ አሳልጪው። መልካም ስራ። አይ ሰርጌ አንቺ ራስኩ በጣም ልዩ ሰው ነሽ። ምን ነው አዚትዬ ፎቅ አሰኘሽ ዛሬ? ምናልባት ከዚህ መፈጥፈጥ አምሮኝ ቢሆንስ? ወይ አይኔ ቆንጆ ሰው ይዘሽም ካልወደቅሽ ጥሩ ነው። አታስቢ ሰርጌ፣ በአሁኑ ራሴን ነው ይዤ የምወድቀው። እባክሽ ሰርጌ ይቅርታሽን ሳላገኝ አሳልፈሽ እንዳትሰጪ። ለማንኛውም ዛሬ ቆንጆ የቤተሰብ ዝግጅት አዘጋጅቻለሁ። ያው አንቺ እንዳልሽው ይቅር መባባሉ ሳይሻል አይቀርም። ምን እንደምልሽ አላውቅም። እውነት አንቺም ሶሊም እኮ የዋህ ልብ ነው ያላችሁ። እና ዳይቨርት እናድርግልሻ? አረ አያስፈልግም ሰርጌ፣ እናንተ ብቻ እንደ ይቅር በሉኝ እንጂ እኔ የዋህ ልብ መፍጠር አያቅተኝም። በይ ለማንኛውም
እራቱ ተዘጋጅቷል ልልሽ ነው። ልጠራሽ ነው የመጣሁት። እሺ ሰርግዬ መጣሁ። ተመስገን አምላኬ ተመስገን። በመጨረሻም ከጸጸት ህልሜ ልፈወስ ነው መሰለኝ። ተመስገን ተመስገን የኔ ጌታ ተመስገን። በጣም እኮ የሚገርመው ብሉ ተበላችሁ ነው ብላንቺ እየበላሁ ነው። ብላንቺ እንደዚህ እሺ ምን ጎደለ? ምን ልጨምር? በእውነት ቆንጆ እራት ነበር። በጣም የምናመሰግነው። እኔም በጣም አመሰግናለሁ። ነይ ቆንጆ። ታዲያ አንቺ ወንበር ይዘሽ አትመጭም እንዴ? አንቺ እኮ የቤተሰብ አባል ነሽ። አዎ ቁጭ በይ። የኔና ያዥሽ ከምትፈልጊው እንዴት ነች? ጨምሮ የጨመራችሁ አባይ ማራሪ እንግዲህ ይሄ ማዕድ የይቅርታና የፍቅር ማዕድ ተብሏል። ፓንዶራ ወይ አክስቴ፣ ይኸው ፓንዶራዬ፣ እንግዲህ እናት ላይ ቂም መያዝ ጥሩም አይደለም። ሰርኬ ይቅርታ እዚህ ጋር ላስቆምሽና እዚህ ቤት ያላችሁት በጠቅላላ ከናኦድ እናት በስተቀር በጣም በድያችኋለሁ። ከልባችሁ ይቅርታ እንድታረጉልኝ እፈልጋለሁ። ያው እንግዲህ አዚትዬ ይቅርታው በችርቻሮ ከሚሆን ይልቅ ያው በጅምላ ቢሆን ይሻላል አይደል እንዴ? እባካችሁ በጣም በድያችኋለሁ፣ አስከፍቻችኋለሁ። በፈጠራችሁ ልለምናችሁ ጸጸቱ ሳይገለኝ ይቅር በሉኝ። እማዬ፣ እኔ በበኩሌ ይቅር ብዬሻለሁ። የእውነት እኔን ከልብ ይቅርታ አድርጌልሻለሁ። እኔም ከአንጀቴ ይቅር ብዬሻለሁ። እኔም መርማሪ አካል እባላለሁ። ይቅርታ ከመሸ ስለመጣ ከፍርድ ቤት ትዕዛዝ ወረቀት ይዤ ነው የመጣሁት። ከእናንተ ውስጥ ወይዘሮ አዜብ የትኛዋ ነች? ወይዘሮ ሰብለን ለመግደል ስለተጠረጠርሽ ከዚህ ሰዓት ጀምሮ በቁጥጥር ስር ውለሻል። በጣም ይቅርታ እንግዲህ አዚትዬ፣ ያው እኔ ይቅር ብልሽ መጎገን ይቅር አይልሽም። ፍትህ ደግሞ ያረጃል እንጂ አይሞትም። ወይ ፓንዶራ ነች። አንተ ልጅ ሸሚዝ እንኳን ለዛ ነው ማለት ብታረክ አረማይ ይራሱ ወጣች ማለት ሲያንስ ብኩኝ ይራሱ አይ ሙሽሪት መጣለች። የኔ ቆንጆ የእውነት ሶሊ በጣም ያምርብሽ። ያ ሁሉ ውጣ ውረድ አልፈን እዚህ ደረጃ እንደርሳለን ብሎ ማሰቡ ራሱ በጣም ይከብዳል። ልክ ነህ ናኦድ። በእውነት እኔም ኢንተርቪው ላበሰብኩ ነበር፣ ግን ደግሞ ዛሬ እውነትና ፍቅር አሸንፎ አይታለች። እውነት እማዬ ላሪክ እንጂ
የኔ ልጅነት ልጄ ዋጋ የከፈልኩብክ እና ቆንጅዬዋ የኔ ልጅ ፈጣሪ ከዚህ በላይ በፍቅር በሰላም ያኖራችሁ። አሜን። ስታውሪ ይረፈይ ስንዬ ቆንጆ ሁለታችሁንም በጣም ነው ደስ ያለኝ። የእውነት በጣም ነው ያማረብሽ። ፈጣሪን ቀን ሰጥቶ እንደዚህ ሆነሽ ማለት ስለበቃው በጣም ነው የማመሰግነው። እሺ ፈገግ ሆነም። አዎ